ዛሬ በጣም በቀላሉ መስራት የምትችሉትን የሱፕ አይነት ነው ይዤላችሁ የመጣሁት። አብረን እንስራ። ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች፣ እኔ በጣም ደህና ነኝ። ይኸው እዚህ ጋር እንደምታዩት ብሮኮሊ ነው ያዘጋጀሁላችሁ። የብሮኮሊ ሱፕ ነው አብረን የምንሰራው ማለት ነው። እንዴት አድርገን ለምትሉ ደግሞ ይኸው እዚህ ጋር በጣም ታሽቶ በደንብ ተደርጎ የታጠበ ብሮኮሊን እሳት ላይ ጥደን የተወሰነ ማብሰል ሳይሆን ትንሽ ስንፈጨው እንዳያስቸግረን ብቻ እሳት ላይ አድርገን እናገነፍለዋለን ማለት ነው፣ በጣም ሳናበስለው። ከዛ ያን ያዘጋጀነውን ከእሳት ላይ አውርደን ትንሽ እናቀዘቅዘዋለን። የቀዘቀዘውን በምታዩት መልኩ ነጭ ሽንኩርት፣ ቀይ ሽንኩርት፣ ባሮ እና እናንተ የምትፈልጉትን ሌላ መጨመር የምትፈልጉት ነገር ካለ ማጣፈጫም መጨመር ትችላላችሁ። እኔ እዚህ ጋር ቃሪያ ሁላ ሳይቀር ነው የጨመርኩበት። ነጭ ሽንኩርት ጨምሬያለሁኝ። እነዛን ቅመሞች ትጨምሩና ደረቅ ቅመሞች ማጣፈጫም ካላችሁ እዚህ ውስጥ መጨመር ትችላላችሁ ማለት ነው። ጨምራችሁ በጣም ትንሽዬ ለአንድ ሰው የሚሆን ሱፕ ነው ላዘጋጅ የፈለኩት እኔ። ከዛ ይሄንን በደንብ አድርጌ ለም አድርጌ እፈጨዋለሁ ማለት ነው። ይኸው ከተፈጨ በኋላ እያያችሁት ነው። በደንብ አድርጌ ፈጭቸዋለሁኝ። የተፈጨውን ድስት እንጥድና ዘይትና አስፈላጊ የሆነውን ቅመም እንጨምራለን። እንደነጨው እና ማድቀቅ እንዳትረሱ፣ በደንብ ድቅቅ ማድረግ ይኖርባቸዋል። ሌላው ደግሞ ማጠቡ ነው። በደንብ መታጠብ ይኖርበታል። ምክንያቱም በጣም ቆሻሻ ይኖረዋል። እኛ የማናየው ከላይ ቆንጆ ይመስለናል ስናየው፣ ውስጡን ስናየው ግን የተለየ በቃ ያልጠበቅነው ቆሻሻ ልናገኝ እንችላለን። ስፔሻሊ እንደዚህ ከጉሊት ከምናምን የምንገዛ ሰዎች ጥራቱ በጣም እንትን ያለ ስለሚሆን በደንብ መታጠብ ይኖርበታል። በደንብ በቃ እንትን ብለን ውስጡን ፍትፍት አድርገን ልናጥበው ይገባል። ካልሆነ እኛም እንትን አንለውም ማለት ደስተኛ ሆነን አንመገበውም። ለሰውም እንትን ማለቱ በጣም ሊከብደን ይችላል ማለት ነው። ስለዚህ ንጽህናውን መጠበቅ የግድ ነው ማለት ነው። ይኸው በምታዩት መልኩ መጥበሻዬ ላይ ኦር ድስቴ ላይ ዘይት አድርጌ የፈጨሁትን ብሮኮሊን ጨምሬበታለሁ ማለት ነው። ከዛ የፈላ ውሃ ካላችሁ የፈላ ውሃ እላዩ ላይ ትንሽ ሳይበዛ እናንተ የምትፈልጉት ውፍረት እስኪይዝ ድረስ ማለት ነው ውሃ ትጨምሩበታላችሁ። ባይበዛ በጣም ባይቀጥን ጥሩ ነው። ይኸው በዚህ ያው በቂ ነው። ይህን ያህል ውሃ ከጨመራችሁበት በጣም በቂ ነው የሚሆነው ማለት ነው። እና ጨው ጨምራችሁ ክድና አድርጋችሁ ትንሽ ታንተከትኩትና ይበቃዋል። ብዙ እሳት አይፈልግም። ኖርማሊ በጥሬ የሚበላ ምግብ ስለሆነ ማለት ነው። እዚህ ጋር እኔ ይኸው በዚህ መልኩ እኔ ለገበታ አቅርቤዋለሁኝ እና ከፈለጋችሁ ደግሞ እንጀራ ላይ ማድረግ ትችላላችሁ። አይ እኔ በእንጀራ ነው መመገብ የምፈልገው የምትሉ ሰዎች ደግሞ ሌላ በእንጀራ የምትመገቡበት መንገድ ማዘጋጀት ትችላላችሁ። እና ያልተለመደ ስለሆነ ቤት ውስጥ ብዙ ጊዜ ያው ከጎን እኔ ሌላ ሱፕ አዘጋጅቼለታለሁኝ። እንደዚህ የአትክልት ሾርባ ማለት ነው አዘጋጅቻለሁኝ። እና እንደዚህ ብቻውን ላለመደ ሰው ሰርታችሁ ከምትሰጡ አማርጦ እንዲበላ ሌላ ሱፕ ካለው በጣም ጥሩ ነው የሚሆነው። እዚህ ጋር ከሁለቱም ቀንሼ እንጀራ ላይ እንዴት አድርገን ፈትፍተን መብላት እንዳለብን ደግሞ አሳያችኋለሁ ማለት ነው። በእንጀራ የሚመቻችሁ ሰዎች በእንጀራ መጠቀም ትችላላችሁ። በነገራችን ላይ እንደዚህ ሱፑን ሰርታችሁ ብትጠቀሙት በጣም የተሻለ ነው የሚሆነው። ከፈለጋችሁ በዳቦ ከፈለጋችሁ ደግሞ በሌላም ባዶውንም መጠቀም ትችላላችሁ ማለት ነው። እንጀራዬን እንደዚህ እዚህ ላይ እንደምታዩት ቁርጥ ቁርጥ እያደረኩኝ ቆርጬ እዚሁ ደረድርና ከዛ ከሁለቱም ሱፖች
ግማሽ ግማሽ ሳይዱ ላይ አድርጌ እንዴት መጠቀም እንዳለብን እንደዚህ ባጭሩ በጣም ሳይጋነን ምንም የተለየ ግብአት የተለየ ቅመም የተለየ የሆነ ዘይት የተለየ የሆነ ነገር ሳትጨምሩ በቀላሉ ብሮኮሊን ሱፕ ቤት ውስጥ መስራት እንደምትችሉ እንድትገነዘቡ ነው እኔ የፈለኩት ማለት ነው። በጣም ቀላል እንደሆነ እና ይህንን ምግብ ደግሞ ይህን ሱፕ እንዳያመልጠን ደግሞ በቀላሉ ማናችንም ቤት ውስጥ ማብሰል የምንችለው ምግብ እንደሆነ እንድትገነዘቡ ነው ማለት ነው። ይኸው በቀላሉ እኔ በትንሹ እንደዚህ አድርጌ አዘጋጅቼ አሳያችኋለሁ። እናንተ ልክ እንደዚህ በእንጀራ ፈትፍታችሁ መጠቀም ትችላላችሁ ማለት ነው። እና በዚህ መልኩ እኔ ሰርቼዋለሁኝ። እንደምትወዱት ምንም አልጠራጠርም። በቀላሉ ቤት ውስጥ ሰርታችሁ ትሞክሩታላችሁም ብዬ አስባለሁኝ። እና በጣም ቆንጆ ነው፣ ጣፋጭ ነው። በዛ ላይ ደግሞ በጣም ጤናማ የሆነ ምግብ በቃ በጣም ጤናማ የሆነ ለጤናችን በጣም ወሳኝና ጠቃሚ የሆነ ምግብ ነው እና በዚህ መልኩ ሰርተን የተለየ ነገር አድርገን እንዳናስበው በቀላሉ ማናችንም ሰርተን መመገብ የምንችለው ነገር ነው እና ሞክሩት ነው የምላችሁ። እዚህ ጋር እኔ ልጆች እንዲበሉ እያደረኩ ነው እና ወደውታል እንግዲህ አሪፍ ነው፣ ይጣፍጣል። በጣም ነው የሚጣፍጠው። እዚህ ድረስ ለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። ቻው